የሰው ልጅ ስልጣኔ ከመጥፋት ለጥቂት ተርፏል። ዛሬ ምሽት አንድ ሙሉ ስልጣኔ ይጠፋል፣ ዳግመኛም ተመልሶ አይመጣም። እነዚህ ቃላት የተጻፉት ሚሊዮኖች በሚከታተሉት የዶናልድ ትራምፕ ትሩዝ ሶሻል ገጽ ላይ ነበር። ዓለም ሰዓቷን ትቆጥር ነበር። የቀረው 1 ሰዓት ከ30 ደቂቃ ብቻ በኢራን ላይ የታቀደው የቦምብ ናዳ ሊወርድ። የመካከለኛው ምስራቅ ሰማይ በእሳት ሊጋይ ጥቂት ደቂቃዎች ሲቀሩት ግን ያልተጠበቀው ተከሰተ። በዚህ ልዩ ዘገባችን ዓለምን ከታላቅ ጦርነት አፋፍ የመለሰውን አስገራሚ የ2 ሳምንት የተኩስ አቁም ስምምነት ምስጢር እንነግራችኋለን። ፓኪስታን እንዴት በመጨረሻዋ ሰከንድ ጣልቃ ገባች? የሆርሙዝ ባህረ ሰላጤ መከፈት ለዓለም ኢኮኖሚ ምን ትርጉም አለው? እስራኤልስ በትራምፕ ውሳኔ ደስተኛ ናት? ዝርዝሩን እንሆም። ኢራን በአንድ ሌሊት ትጠፋለች ያሉት ትራምፕ ለዓለም ባስተላለፉት መልእክት የ2 ሳምንት ፋታ መስጠታቸውን አወጁ። ይህ የሆነው ግን በምክንያት ነው። ከፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍና ከፊልድ ማርሻል አሲም ሙኒር ጋር ባደረጉት ንግግር መሰረት የኢራን እስላማዊ ሪፐብሊክ የሆርሙዝ ባህረ ሰላጤን በአስቸኳይና ሙሉ በሙሉ ለመክፈት በመስማማቷ የቦምብ ጥቃቱን ለ2 ሳምንታት አግጀዋለሁ ብለዋል ፕሬዚደንት ዶናልድ ትራምፕ። ይህ ትልቅ ድል ነው ወይስ ስልታዊ ማፈግፈግ? ትራምፕ ሁሉንም ወታደራዊ ግቦቻችንን አሳክተናል ቢሉም ብዙዎች ግን ጥያቄ እያነሱ ነው። ኢራን በበኩሏ በውጭ ጉዳይ ሚኒስትሩ አባስ አራንቺ በኩል ጥቃቱ ካቆመ እኛም የመከላከል እርምጃችንን እናቆማለን ስትል ምላሽ ሰጥታለች። ለመሆኑ የሆርሙዝ ባህረ ሰላጤ ለምን እንዲህ ያሳስባል? ይህ ጠባብ ባህር መስመር በዓለም ላይ ካለው ነዳጅና የተፈጥሮ ጋዝ 20 በመቶ የሚያልፍበት ነው። ጦርነቱ ከተጀመረ 5 ሳምንታት አልፈውታል። ኢራን ይህንን መስመር በዘጋችበት ወቅት በዓለም ዙሪያ የነዳጅ ዋጋ ሰማይ ነክቶ ነበር። በአሜሪካም ቢሆን የትራምፕ ደጋፊዎች ኑሮ ተወደደ በሚል መንግስታቸውን መውቀስ ጀምረው ነበር። ትራምፕ ኢራንን ለመምታት ፈልገው ሊሆን ይችላል፣ ነገር ግን የነዳጅ ዋጋ መጨመር በምርጫቸው ላይ የሚያመጣው ተጽዕኖ አስፈርቷቸዋል። የሆርሙዝ መከፈት ለትራምፕ ፖለቲካዊ ድል ነው ተብሎ ሊወሰድ ይችላል። በዚሁ ታሪክ ውስጥ ያልተጠበቁት ተዋናዮች ፓኪስታኖች ናቸው። ትራምፕ ፓኪስታንን ማመስገናቸው ብዙዎችን አስገርሟል። ለምን ፓኪስታን? ፓኪስታን ከሁለቱም ወገኖች ጋር ያላት ግንኙነት ለዚህ ምስጢራዊ ድርድር በር ከፍቷል። ቀጣዩ ንግግር በኢስላማባድ እንደሚካሄድም ታውቋል። ይህ ምናልባት በመካከለኛው ምስራቅ ለዘላቂ ሰላም የሚሆን መነሻ ሊሆን ይችላል። ነገር ግን አንድ ትልቅ ጥያቄ አለ። ቤንያሚን ኔታንያሁ ምን ይላሉ? እስራኤልና አሜሪካ በጋራ በጀመሩት በዚህ ጦርነት እስራኤል የትራምፕን የተኩስ አቁም ትቀበለዋለች? የታዋቂው ኩዊንስ ኢንስቲትዩት ተንታኝ ትሬታ ፓሪስ እንደሚሉት ከሆነ እስራኤል ብቻዋን ከኢራን ጋር መጋፈጥ አትፈልግም። አሜሪካ እጇን ካወጣች እስራኤል ትልቅ አደጋ ውስጥ ትወድቃለች። ሆኖም ግን እስራኤል በሊባኖስ በኩል በሄዝቦላህ ላይ የምታደርገውን ጥቃት ትቀጥላለች ወይስ ይህ የተኩስ አቁም እነሱን ያካትታል? ይህ እስካሁን ግልጽ አይደለም። በኢራን እስካሁን ከ2000 በላይ ሰዎች መሞታቸው፣ በጎረቤት ሀገራትም ሞት መመዝገቡ ጦርነቱ ምን ያህል አውዳሚ እንደነበር ያሳያል። የአልጀዚራው ዘጋቢ ኦሳማ ቢን ጃቢድ እንዳለው ውጥረቱን ሊያበርደው የሚችለው ብቸኛው ሰው ትራምፕ ነበሩ። ምክንያቱም ፊውዙን የለኮሱት እሳቸው ናቸውና። ዛሬ ዓለም ለ2 ሳምንታት የሚቆይ የሰላም አየር እየተነፈሰች ነው። ነገር ግን ከ2 ሳምንት በኋላ ምን ይከሰታል? ቴሄራን ቃል የገባችውን ታከብራለች? ትራምፕስ ድንገተኛ ባህሪያቸውን ቀይረው ዳግም ጥቃት አያዝዙም? የሰው ልጅ ስልጣኔ ከመጥፋት ለጥቂት ተርፏል። ነገር ግን ሰላሙ የሚጸናው በንግግር እንጂ በዛቻ እንዳልሆነ የዛሬው ምሽት ትልቅ ትምህርት ሰጥቷል። ልክ ትራምፕ ጥቃቱን አቁሜያለሁ የሚለውን መልእክት እንደለቀቁ በቴሄራን የታየው ትዕይንት ለማመን የሚከብድ ነበር። ለሳምንታት በቦምብ መጠለያዎች ውስጥ የነበሩ ሰዎች ወደ አደባባይ ወጡ። እነዚህ ሰዎች እየጨፈሩ ያሉት ስለ ፖለቲካ አይደለም፣ ስለ ሕይወት እንጂ። በአሜሪካና በእስራኤል ጥምር ጥቃት ሲታመሱ የነበሩት ነዋሪዎች ዛሬ ለ2 ሳምንትም ቢሆን ሰላምን አግኝተዋል። የቴሄራን ሰማይ በጭስ ፋንታ በደስታ ድምፅ ተሞልቷል። አሸነፍን የሚሉ ድምፆች ይሰማሉ። ነገር ግን ዋጋው ከባድ ነበር። ይህ ታምር እንዴት ሊሆን ቻለ? ትራምፕ በግልጽ እንዳመሰገኑት የሰላሙ ቁልፍ የተገኘው ከኢስላማባድ ነው። ፓኪስታን በመጨረሻዋ ሰከንድ አሜሪካና ኢራንን እንዴት አደራደረች? ፓኪስታን በሁለቱ ሀገራት መካከል ብቸኛዋ ታማኝ ድልድይ ሆና አገልግላለች። የፊልድ ማርሻል አሲም ሙኒር ወታደራዊ ተጽዕኖና የሼህባዝ ሸሪፍ ዲፕሎማሲ ትራምፕን ታሪክ ሰሪ የመሆን ዕድል ሰጡት። ትራምፕ ለፓኪስታን ጥያቄ ምላሽ የሰጡት አንድ ትልቅ ቅድመ ሁኔታ በማስቀመጥ ነበር። የሆርሙዝ ባህረ ሰላጤ በአስቸኳይ ይከፈት በሚል ለ5 ሳምንታት
ኢራን የዓለምን የደም ስር ዘግታው ቆይታለች። በሆርሙዝ ባህረ ሰላጤ የሚያልፈው 20 በመቶ የዓለም ነዳጅ ሲታገድ በኒውዮርክና በለንደን የነዳጅ ዋጋ ሰማይ ነክቶ ነበር። ትራምፕ በገዛ ደጋፊዎቻቸው ኑሮ ተወደደ ተብለው ተወቀሱ። ዛሬ ግን የኢራን ውጭ ጉዳይ ሚኒስትር አባስ አራንቺ አረጋግጠዋል። ከኢራን ጦር ጋር በመቀናጀት መርከቦች በሰላም ማለፍ ይችላሉ። ይህ ውሳኔ በዋይት ሃውስ ብቻ ሳይሆን በዓለም ገበያ ማዕከላት ትልቅ እፎይታን ፈጥሯል። ድልና በዓል ባለበት ሁሉ ሐዘንም አለ። ይህ ጦርነት ከተጀመረ ከአንድ ወር በላይ አልፎታል። ውጤቱስ? በኢራን 2076 ሰዎች ሕይወታቸውን አጥተዋል። በአሜሪካ 13 ወታደሮች ተሰውተዋል። በእስራኤል 26 ሰዎች ተገድለዋል። ትራምፕ ስልጣኔ ይጠፋል ሲሉ ማስፈራራታቸው በዓለም አቀፍ የሕግ ባለሙያዎች ዘንድ የጦር ወንጀል ተብሎ ተፈርጆ ነበር። ቴሄራን ዛሬ ብትጨፍርም በየቤቱ ግን የጠፉ ወገኖች ፎቶ አለ። ይህ የተኩስ አቁም ለ2 ሳምንት ብቻ ነው። ከዛስ በኋላ ትልቁ ስጋት አሁንም አልተቀረፈም። እስራኤል ይህንን ስምምነት ታከብረዋለች? ቤንያሚን ኔታንያሁ ትራምፕ ጥቃቱን በማቆማቸው ደስተኛ ናቸው ወይስ በብቸኝነት ጦርነቱን ይቀጥላሉ? ታዋቂው ተንታኝ ትሪታ ፓሪስ እንዳለው እስራኤል አሜሪካ በሌለችበት ከኢራን ጋር ፊት ለፊት መጋፈጥ አትፈልግም። ነገር ግን በሊባኖስ ያለው የሄዝቦላ ግጭት ገና አላለቀም። የኢራን ብሔራዊ ደህንነት ምክር ቤት ድርድሩ በጥሩ ሁኔታ ከቀጠለ የተኩስ አቁሙ ሊራዘም ይችላል ብሏል። የሚቀጥሉት 14 ቀናት ለሰው ልጅ ታሪክ ወሳኝ ናቸው። ዛሬ በቴሄራን ሰማይ ስር የታየው ደስታ የሰው ልጅ ምን ያህል ሰላምን እንደሚጠማ ማሳያ ነው። ጦርነት ፊውዝ ለኳሾች እንጂ ተገዢዎች የሚፈልጉት አይደለም። እናንተስ ምን ትላላችሁ? ይህ የ2 ሳምንት ፋታ ወደ ዘላቂ ሰላም ይወስዳል ወይስ ዓለም ዳግም ወደ ጥፋት ትመለሳለች? ሐሳባችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ።